አብርሽ ለሩታ መኪና ገዝቶ ሰርፕራይዝ አረጋት። በቃ እኔ ትልቅ ሰርፕራይዝ ተደረገች። ዋው እህቴ፣ አብርሽ ለሩታ የሚገርም ሰርፕራይዝ አደረጋት። ትላንት እንደሰማሽው ቢኒ ቤት ነገ ትልቅ ሰርፕራይዝ አለ ብሎ ነበርና ዛሬ ቪዲዮ ተቀርጸዋል። እንዴት እንዳስደሰተኝ ምን እንደገዛላት ብታውቂ። ባለፈው በዚህ ሳምንት አዲስ ነገር ጠብቁ ብሎ ነበር። ያው ጀግናው ተገበረው። እስኪ ገምቺ ምን እንደገዛላት። ከዛ ነግርሻለሁ። ሰርፕራይዝ አለኝ ለሩታዬና እሱን ለማዘጋጀት ልሄድ ነው። አንቀልዳ አልችልም እኮ የምሬ ነው የምላችሁ። መቋጠር የሚባል ነገር አልችልም። በእናንተ ደግሞ ምን ያስጨክነኛል? መውለዷን ያበሰርኳችሁ እኔ፣ ቤት መግባቷን ያበሰርኳችሁ እኔ። ዛሬ ደግሞ አብርሽ እንደተናገረው ትላንትና ቤኒ ቤት ሰምታችሁታል። ለሩታ ትልቅ ሰርፕራይዝ እያዘጋጀው ነው ብሎ ባይዜ ትላንት ብቻ አይደለም የተናገረው። ትዝ ካላችሁ መናፈሻ ላይ የሰሩት ቪዲዮ፣ በሁለት ቪዲዮ፣ አንድ ልጅ ለህፃን ልጅ ልብስ ይዞ የመጣበት ቪዲዮ ላይ በዚህ ሳምንት ትልቅ ሰርፕራይዝ አለ፣ ትልቅ የሆነ ጉዳይ አለ ብሎ ተናግሯል ማለት ነው። እንደገና አሁንም ናፍቀሽኛል ብሎ ሩታን ጠርቶ ያናገራት ቀንም በዚህ ሰሞን ትልቅ የሆነ ሰርፕራይዝ አለሽ ብሎ ትላንትናም ቢኒ ቤት ለሩታ ትልቅ የሆነ ሰርፕራይዝ እያዘጋጀው ነው ብሎ ተናግሯል ማለት ነው። እና ይህንን እኔ በደንብ ነው ማስታወሰው። ቀኑን እየቆጠርኩ ነው መች ሰርፕራይዝ ሊያረጋት ነው እያልኩኝ ማለት ነው። የብሬ ነው ብላችሁና ዛሬ እህቴ እንግዲህ የሚገርም ነገር ነው አለች። ሁላቸውም እስኪ ገምቱ ምንድን ነው? እኔ መኪና ነው ያልኩት። ባይዘ መጀመሪያ መኪና ገዛላት ብዬ ያልኩት የራሴን እንትን ነው፣ ገባችኋ? የራሴን ግምት ነው። መኪና ምላለሁኝ መልሼ ቤት ላለሁኝ። ለምን መሰላችሁ? ሩታ ብዙ ጊዜ በዚህ በፊኛ በአበባ በምናምን በቅራቅንቦ ብዙ ጊዜ ሰርፕራይዝ ተደርጋለች። አሁን ሪል የሆነ ነገር ነው ሰርፕራይዝ የምንፈልገው፣ መኪና ወይም ቤት። በቃ አብርሽ እውነት ለመናገር የስጦታ ትንሽም ትልቅም የለውም፣ ግን ወርቅ በቃ እንደው መኪናም ቤት መግዛት ካልቻልክ ወርቅ ፕሮግራም ካልሆነ ማለት ነው ወርቅ። በቃ እኛ ሩታ ብዙ ጊዜ በአበባና በፊኛ ብዙ ጊዜ ሰርፕራይዝ ተደርጋለች። እውነት ለመናገር አንተም አድርጋታል፣ ጓደኞቿም አድርገዋታል፣ ኦዲየንሶቿም አድርገዋታል። ስለዚህ አሁን ሩታ የምትፈልገው ካንተ የሚገባት መኪና ነው እና በየኮሜንቱ ደግሞ እየገባችሁ መኪና በሎ እሺ፣ መኪና ወይም ቤት። ምክንያቱም ዛሬ ቪዲዮ እየተቀረጸ ነበረ፣ ገባችኋ? ቢያንስ እንኳን በዚህ ቪዲዮ ካልሰጣት በቀጣይ ቪዲዮ በቀጣይ ሰርፕራይዝ እንዲገዛላት ማለት ነው። ገባችኋ? መኪና አላት ምናምን ልትሉኝ ትችላላችሁ። ከአብርሽ ነው እኔ የምፈልገው። ሞሳ ለፍታ እንትን ብላ ሲጀምር የአብርሽ እንትን ራሱ እኮ የእሷ ጥረት አለበት። ስለዚህ ከአብርሽ መኪና እፈልጋለሁ። እውነቴን ነው የምላችሁ። በቃ እኔ ይሄ ነው የኔ ሀሳብ። ሌላው ደግሞ ቤት፣ ከመኪና ውጪ ቤት። ገባችኋ? በቃ ሁለቱን እንኳን ማያደርግ ከሆነ የሆነ አሪፍ የሆነ ወርቅ፣ የእጅ፣ የአንገት፣ የጆሮ በቃ ወፈር ድብልብልብል ያለ ማለት ነው። እሷን ምንም ነገር አይገልጻትም፣ ግን በመጠኑ በቃ አላረግ ከፊኛና ከኬክ ከአበባ ወጣ ስንል ማለት ነው። እና እንደዛ ነው የምፈልገው። መኪና ያልኳችሁ በራሴ ግምት ነው። ስለዚህ ሁላችሁም እየገባችሁ መኪና ብላችሁ ጻፉ። መኪና ወይም ቁም ነገር ያለው ስጦታ ማለት ነው። ባይዘይ የስጦታ ትንሽ ትልቅ እኮ የለውም። የምሬ ነው የምላችሁ። ምንም ነገር ይሁን ምንም ስጦታ ነው። ግን ሪል ለሩታ ብዙ ጊዜ ይሄ በፊኛ የተከበበ በአበባ የተከበበ ሰርፕራይዝ ስለተደረገች በቃ እሷን ማስደንገጥ፣ እሷን አላርል ሰርፕራይዝ ማድረግ ነው ያለበት ብዬ ነው ማስበው። ምክንያቱም እሷ ምን ሰጠችው? ልጅ ሰጠችው። ልጅ ደግሞ በምንም በማንም የሚገዛ አይደለም። በምንም በቃ እግዚአብሔር ካልሰጠ በስተቀር ወላጆች በፈቃደኝነት ካላመጡት በስተቀር ልጅ በምንም ነገር ከምድር ተነስቶ እንትን የሚባል ነገር አይደለም። እና ሀብት ስላለ ልጅ አይኖርም። ሆነ ለመናገር መኪና ስላለ ልጅ አይኖርም። ስለዚህ ቤተሰብ እኔ በዚህ ጥዋት መጥቼ የምስራች ማበስራቸው የራሴን ግምት ነው። መኪናው ደግሞ እየገባችሁ ውሸት እንዳትሉ እናንተ እኮ አታፍሩም ትሉኛላችሁ። እና እቺ ልጅ ራሱ ስንቴ ቪዲዮ አስደለተችኝ እየተንጫጫች። እስኪ ዝም በይ በእናትሽ። ወይኔ ምንድነው በጠዋቱ? ያው የምሬን እምላችሁ ፀጉሬን ራሱ ማታ ነው እንደዚህ ይሄ ፊት ለፊቱ እየተሰባበረብኝ ስለሆነ እንደዚህ በሰራውበት ነው የመጣውላችሁ። ትኩስ ነገር በቃ ትኩስ ነገር ስሰማ ሪካርዱ ስሰማ ወደ እናንተ ነው። እኔ አያስችለኝም።
ፀጉሬን ራሱ አስተካክዬ እስክመጣ ድረስ ጨነቀኝ ማለት ነው። እና አልመሆን ቤተሰብ ወደ ጉዳያችን ስንመጣ ሩታ በጣም የተጎዳች ልጅ ናት። ስለዚህ በእርግዝናዋ ስላልተንከባከባት አብርሽ ትልቅ የሆነ ሰርፕራይዝ አዘጋጅቶ ዛሬ ሩታን አስደምሞልናል ማለት ነው። ሰርፕራይዙ በእኔ በኩል መኪና ነው ብያለው፣ ወይም ደግሞ ቤት ነው ብያለው፣ ካልሆነም ደግሞ ወርቅ ነው ብያለው። እናንተ ደግሞ የራሳችሁን ግምት እያስቀመጣችሁ ማለፍ ትችላላችሁ ማለት ነው። አልመሆም ግን ዋናው እህታችን ደስተኛ ትሁን። ደግሞ አንተም ግቢ ላይ ገትረህ እንትን እንዳትላት እውነት ለመናገር ወይም ደግሞ ግቢም ላይ ከሆነ ቢያንስ ፀሐይ ገባ እስኪል አላርል ቢያንስ መናፈሻው ጋር ሄዳችሁ የምትሰሩበት ታይም ትዝ ይልሃል። መናፈሻው ጋር ሄዳችሁ የምትሰሩበት ታይም ፀሐይ የለም፣ በቃ ጥላ ነው። ፀሐይ እንደ መግባት ብላለች፣ መሸት ብሏል ማለት ነው። ያኔ ብርሃንም አሪፍ ነው፣ ለሷም ደግሞ አሪፍ ነው። ለምን እቺ ልጅ ከወለደች ገና ሳምንት አልሞላትም ማለት ባይዞ ወላጆች የሚሉንን ነገር ባንደፋፈር ጥሩ ነው። ይሄው ምች ይላታል፣ ማርያም ትደነግጣለች፣ ብዙ ነገር ይባላል። አራስ ከቤት ስትወጣ ብዙ አባባሎች አሉ። ስለዚህ አባባሎችን መተው አለብን ብዬ አላስብም። ወይኔ ጉዴች ልጅ ትውልዱ ማለት ነው በራሴ ልመራ እያለ ነው። ይኸው ጥሩ አስተሳሰብ የሌለው ልጅ እየተወለደ ረብሽ የሚፈጠረው የተለያየ ነገር የሚፈጠረው ወግ ማድረጋችንን እየረሳን ስለመጣን ነው። ስለዚህ እቺ ልጅ እያወጣችሁ ለካሜራ ለምን እያላችሁ እያወጣችሁ ፀሐይ ባታስነኳት ጥሩ ነው ብዬ ነው ማስበው። ምክንያቱም ፀሐይ ካልነካት ይሄ አላረለ ንፋስ ካልነካት ትፋፋለች፣ ልጁም ይፋፋል፣ ጤንነቱም የተጠበቀ ይሆናል። በእርግጥ እግዚአብሔር አምላክ ነው የሚጠብቀው። ግን ሆኖም እኛ የሚጠበቅብንን ሁሉ እናደርግ ነው የምለው። ሌላ ነገር ምንም የምለው ነገር የለም። በተረፈ ግን ሁላችሁም ይህንን ላይክ እያደረጋችሁ እንዲሁም ደግሞ ሀሳባችሁን እያስቀመጣችሁ የዛሬው ስጦታ የአብርሽ ስጦታ ምንድን ነው እንደተናገረው እኔ ባይዞ የማመጣው ነገር ውሸት ነው አትበሉ። ይሄው ራሱ እኮ ነገር ሩታን ትልቅ ሰርፕራይዝ እያዘጋጀው ነው ብሎ እኮ ተናግሯል። መግቢያ ላይ አስገባላችኋለሁ እሱ ያለበትን ማለት ነው። ዛሬ ደግሞ በስነ ስርዓት ቪዲዮ ሲቀርጹ እቺ ልጅ አይታ እንግዲህ በደንብ ሁሉንም ትከታተልልኛለች። እቺ ልጅ ያው ሁላችን ባይዘይ አንድ አካባቢ ልጆች ነን። እኔ የቡታጅራ ልጅ ነኝ፣ እነሱ የቡታጅራ ልጅ ናቸው። ያው ነው፣ ምንም የሚደበቅብን ነገር የለም። ልዩነቱ ምንድነው? እኔ ያለሁት ሰው ሀገር ነው፣ እነሱ ያሉት ሀገር ነው። እኔ ደግሞ እነሱን ለመከታተል ስለነሱ ለምሳሌ ዛሬ የሆነ ነገር ለነገ የሆነ ነገር የሚቀጥሩ ከሆነ እኔ ደግሞ የራሴን ሰው ምን አደርጋለሁ? እነሱን ተከታትሎ ያ ነገር ምን እንደሆነ እንዲነገረኝ አደርጋለሁ ማለት ነው። ከዛ በኋላ ነው እነሱ ቪዲዮ የሚለቁት። ለምሳሌ ሩታ ወለደች አልኳችሁ፣ ሩታ ወለደች ተባለ፣ ሩታ ቤት ገባች ተባለ አልኳችሁ። እኔ ሩታ ቤት ገባች ተባለ፣ ብዙ ነገር ባይዞ በጥላቸው ዙሪያ የሚጣሉትን ዙሪያ ሁሉ ነገር አውቃለሁ። የራሴ ሰው አለ እዛው የአንድ አካባቢ ልጆች ስለሆን የራሴ ሰው አለ ማለት ነው። ሀቢብቲ ወይኔ ጉድ ይፈላ። ስበሪ ጥሩ ነው፣ ደርሰሻል። ካሜራው እንድትሰብረው ነው ቤተሰብ። እንኪ ወይኔ በላቸው። ምንም ሀሳቤን ልሰበስብ አልቻልኩኝም። ከጠገቤ ልጅ አለች እና ሞራት ራሱ ያለብኝን እያወራው አይደለም። የምሬን ነው የምላቸው። በቃ እንደዚህ ነው ሰው ቤት ስትሰሩ ምንም ነገር አትቋጭም። እና በአጠቃላይ ግን ሩታዬ ሁሉም ነገር ላንቺ ይገባሻል። እውነት ለመናገር አብርሽ ለዚህ ለመድረሱ ምክንያት አንቺ ነሽ። ከሱ ባይዘ ከጠንካራ ወንድ ጀርባ ጠንካራ ሴት አለች። ገባቻ? እዚች ጋር አብርሽ ምንም ነገር አላረገም ማለቴ አይደለም። አብርሽ ምንም አላረገም ማለቴ አይደለም። ግን ከአብርሽ ጎን ጠንካራ ሴት ነበረች። ገባችኋ? ያንን ማለት ፈልጌ እንጂ አብርሽ ባይዘ የስኬት ሰው ነው። እውነት ለመናገር ይሄ ማለቅለቅ ምናምን አይደለም። አብርሽ የስኬት ሰው ነው። አብርሽ ታያላችሁ አይደለም 500 ተከታይ ከ1 ሚሊዮን በላይ ተከታይ ይኖረዋል። ምክንያቱም አብርሽ ማለት ነው ወደኋላ ወደፊት የማይቀጥታ ወደፊት በቃ አይደለ ገንዘብ የሚያመጣ ከሆነ ማንኛውንም ስራ ይሰራል። እንደዚህ አይነት ሰው ደግሞ ተለዋጭ ናቸው። በተለይ ደግሞ ይሉኝታ ስለ ሰው የማይሰማ ሰው ለምሳሌ ምን ይሉኛል፣ ይሄን ባደርግ የከሌ ምን ይለኛል የሚል አስተሳሰብ የሌለው ሰው በቃ ቀጥታ ቢዝነስ ብቻ የሚያስብ ሰው የሚለወጥ ሰው ነው። ወይዘይ እኛ ሀበሾችን ገረድ አድርጎ የቤት ሰራተኛ አድርጎ በየአረብ ቤቱ የሚያርመጠምጠን እኮ ታውቃላችሁ። በመጀመሪያ
ለጣሊያን አልተገዛንም የምንለው ነገር እናቁም። ሆነን ለመናገር በደንብ አድርገን ነው ያው ለአረብ እየተገዛን አይደል? በደንብ አድርገን ነው እየተገዛን ያለ ነው። ስለዚህ እኛ አበሾችን ወደ ኋላ ያስቀረን ነገር ምንድነው? ይሉኝታ ይሄን ብሰራ ኤከሌ ምን ይለኛል የሚል ነገር በጣም እኛ ጋር በተለይ ከሌላው ካውንትሪ ይልቅ ከሌላው ሀገር ይልቅ እኛ ጋር በጣም ይብሳል ይሄ ነገር። ምን ይሉኛል በቃ ይሄን ባደርግ ኤከሌ ምን ይለኛል የሚል በጣም ይገለናል፣ ከገጠር እስከ ከተማ ጀምሮ ማለት ነው። እና ማንኛውንም የለውጥ ስራ ብለን ካሰብ መስራት ነው ያለብን። ሆነን ለመናገር እኔ አሁን ብዙ ነገር ይቆጨኛል። በዚህ እኔ ኢትዮጵያ ላይ ሆኜ እንደነሱ መስራት እችል ነበር ዩቲዩብ። ግን ባለቤቴ በጣም በቃ ሸመኛ ምን ይሉኛል ከሚሉት ማህበረሰብ ያለ ሰው ነው ባለቤቴ ማለት ነው። እኔ ምንም ችግር የለብኝም፣ ምክንያቱም ምንም አያንሰኝም። ቆማጣ አይደለው ምን አይደለው ቆንጅዬ የሆንኩ ሴት በምንም ማንም አይበልጠኝ። ሲጀምር ማንም ከማንም አይበላለጥም። ገባችኋል? ዋናው ኮንፊደንስ ነው። እና እኔ ስለ እንትኑ ሚዲያው ሁሉንም ነገር አውቃለሁ። ነገር ግን ባለቤቴ አያውቅም። በቃ ይሉኝታ ይሄን ብሰራ ኤከሌ ምን ይለኛል ባይዜ ብዙ ጊዜ በተኛበት ሳያቅ ብዙ ፕራንክ አድርጌዋለሁ። አስደልቶኝ ነው። እና ምን ልላችሁ ነው እኔ ዛሬ ወደዚህ በራሴ በቃ ሌሎቻችሁን ትቼ እኔ ዛሬ እዚህ ሰው ቤት የምሰራበት ምክንያት ኢትዮጵያ ላይ ከዚህ ብር በላይ ማግኘት እችል ነበረ። ግን የሚያሰራኝ ባለቤቴ ይሉኝታ ስለሚይዘው ገና ምን ይሉኛል የሚለው ነገር ስለሚያጠቃው ነው ዛሬ እኔ ሰው ቤት ሰራተኝነት፣ ልጅ ጠባቂነት ልጄን ትቼ የተቀመጥኩት። ስለዚህ እኔ ይህንን ጨዋታ ያመጣሁላችሁ ምንድነው አብርሽ ማንኛውንም ነገር ለመስራት ሬዲ ነው። በቃ ወይኔ ምንም ነገር አያቅተውም። እዛ ቤት ገብተህ እንዲበል ከተባለ ይሄን ትወና ተውን ከተባለ ይተውናል። ፕራንክ ሊደረግ እንደሆነ እያወቀ ራሱ ትናንት አይታችኋል እንዴት እያደረገው እንደነበር ማለት ነው። በቃ ይሄ ነው በቃ እንደዚህ አይነት ሰው ይለወጣል። ስለዚህ አብርሽን እደግፈዋለሁ ከአንድም ከሌላ። ከሄርሜላ ባለው ፓርት ብቻ ነው የማልደግፈው እንጂ በሌላ ነገር በሁሉም ነገር ነው ደግፈው ማለት ነው። እና ይመችህ። እና ለሩታ ደግሞ የተዘጋጀው ሰርፕራይዝ ሁላችሁም ገምቱ ነው የምላችሁ። በተረፈ ደስ ብሎኛል። አብርሽ የተግባር ሰው ተግብሮታል።